በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? የሉቃስ ወንጌል ምዕራፍ 1 ቁጥር 43። ስለ ቃሉ የአምላካችን የቅዱስ እግዚአብሔር ስም የተመሰገነ ይሁን። ቃሉን በጊዜውና በወቅቱ የተናገረችው ለእመቤታችን ለቅድስት ድንግል ማርያም ዘመዷ የሆነች አክስቷ በዕድሜ ረጅም ጊዜ ያስቆጠረች ዕድሜዋ የገፋ በስተርጅናዋ ሰዓት እግዚአብሔር የጎበኛት፣ እግዚአብሔር የተመለከታት፣ እግዚአብሔር ሐዘኗን ወደ ደስታ የለወጠላት፣ የልመናዋን ድምፅ፣ ጸሎቷን፣ ስዕለቷን እግዚአብሔር የሰማላት ቅድስት ኤልሳቤጥ ናት። የቅድስት ኤልሳቤጥን ረድኤቷና በረከቷ በሁላችንም ይደርብን። እርሷ እውነተኛውን ምስክር ለእመቤታችን ለቅድስት ድንግል ማርያም ዓለም ሊያውቀውና ሊሰማው የሚገባውን ሊረዳው የሚገባውን መሰከረች። የጌታዬ እናት አለች። ክብርና ምስጋና ለአምላካችን ለቅዱስ እግዚአብሔር ይሁን። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል አለቻት እመቤታችን ንጽሕት ድንግል ማርያምን። በሥጋ ሐሳብ ስንመለከተው እኮ እመቤታችን ቅድስት ድንግል ማርያም በዕድሜ ለቅድስት ኤልሳቤጥ ትንሿ ናት። እርሷ ገና የ15 ዓመት ቆንጆ ናት። ኤልሳቤጥ እኮ ዕድሜዋ የገፋ ዘመን ያስቆጠረች እጅግ ታላቋ እንደ እናቷ የምትቆጠር ናት። ነገር ግን ታናሿን ብላቴና የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል አለቻት። በሥጋ ዓይን አይደለም ያየቻት፣ በመንፈስ ዓይን ነው። ዕድሜዋን በሥጋ ለክታ አይደለም የተናገረቻት፣ እግዚአብሔር ያደረገላትን አይታ ነው። የእግዚአብሔር ባለሟል መሆኗን አይታ ነው። በእግዚአብሔር ዘንድ የከበረች የተወደደች መሆኗን አይታ ነው። ለእርሷና ለዓለሙ ሁሉ መድኃኒት የሆነ በእርሷ ዘንድ እንደተከናወነ አውቃ ነው። እንደ ቅድስት ኤልሳቤጥ አይነት ያለ የእመቤታችን ክብር የሚረዳ ልብ ለዓለሙ ሁሉ እግዚአብሔር ያድልልን። የጌታ እናት አለች። አሁን እመቤታችን ቅድስት ድንግል ማርያም የጌታ እናት መሆኗ ድንገት የተፈጸመ አይደለም። በዘመናት በእግዚአብሔር ሐሳብ የነበረ አበው ሱባኤ የቆጠሩበት፣ ነቢያት ትንቢት የተናገሩበት፣ እግዚአብሔር በአባቶቻችን ላይ እያደረ በብዙ ኅብረ አምሳል ሲመለከቷት የነበረች እርሷ የአዳም ተስፋ ነች። የሰው ልጅ ሁሉ ተስፋ ናት እመቤታችን ንጽሕት ድንግል ማርያም። እግዚአብሔር የአዳምን ውድቀት፣ የአዳምን ስህተት፣ የአዳምን መጎሳቆል፣ የአዳምን ከገነት መውጣትና መሰደድ በአዳም ልቅሶ፣ በአዳም እንባ፣ በአዳም ሐዘን፣ በአዳም ጩኸት፣ በአዳም ትካዜ፣ በአዳም መጎሳቆል ውስጥ እስከ መጨረሻው ጸንቶ እንደማይኖር አዳም ባደረገው የመመለስ የመጸጸት የንስሐ እንባ አዳም ልቡ ተሰብሮ ራሱን ዝቅ አድርጎ አዋርዶ ትቢያ ለብሶ ማቅ ነስንሶ በሐዘንና በትካዜ ሆኖ እግዚአብሔርን መበደሉ፣ በዚህም ምክንያት ክብሩን ማጣቱ፣ ከጸጋ መራቆቱ፣ ገነትን ታህል ስፍራ ማጣቱ፣ እግዚአብሔርን ያህል ጌታ ማጣቱ ውስጡን ጎርቶት በሐዘንና በትካዜ ወድቆ እግዚአብሔር ይማጸን ስለነበረ እግዚአብሔር ያሰባትን፣ እግዚአብሔር ያቀዳትን፣ እግዚአብሔር ለዓለሙ ድነት ያዘጋጃትን
እግዚአብሔር ለአዳም ተስፋ ያሰባትን እቅዱ የሆነች እመቤታችን ንጽሕት ድንግል ማርያምን ነግሮታል። እነሆ ከልጅ ልጅ ተወልጄ አድንሃለሁ ብሎ ቃል ገባለት። ምን ብዬ? ከምንህ ተወልጄ? ከልጅ ልጅህ ተወልጄ እትወለድ እንወለድ ተወለድክ። ከልጅ ልጅህ ተወልጄ አድንሃለሁ፣ አልተውህም፣ ቸል አልልህም። እግዚአብሔር የምህረት እጁን ለአዳም ዘረጋለት። እግዚአብሔር የይቅርታ እጁን ዘረጋለት። እግዚአብሔር ቤት ኮብልለን በወጣን ሰዓት፣ ከደጁ በራቅን ሰዓት፣ ከፍቅሩ በወጣን ሰዓት፣ ከሕጉ ከትእዛዙ በተላለፍን ሰዓት መተላለፋችን አውቀን መበደላችን አውቀን መሳታችን አውቀን ንስሐ ብንገባ እግዚአብሔር ይቅር ሊለን ሊምረን የታመነ አምላክ ነው። ወገኖች አዳም መበደሉን አውቆ ስህተቱን አውቆ በደሉን አውቆ ተጸጸተ፣ አለቀሰ፣ ንስሐ ገባ። ማን ይቅር አለው? እግዚአብሔር ይቅር አለው። ታዲያ እኔና እናንተ አልበደልንም እንዴ? አልሳትንም እንዴ? እግዚአብሔርን አላሳዘንነው? እግዚአብሔርን አልበደልንም? በኃጢአት አልተጎሳቆልንም? በበደል አልቆሸሽንም? አንደበታችን በሐሜት አልሳተም? ልባችንስ በክፋት በቂም በበቀል አልቆሰለም? የኃጢአት እሾህ አልወጋንም? አልተደነቃቀፍንም? እግዚአብሔርን እወድሃለሁ ባልንበት አንደበታችን እኮ እግዚአብሔርን አሳዝነነዋል። እግዚአብሔር አንተ ንገስበት አንተ ኑርበት ባልነው ልባችን እኮ እግዚአብሔርን አሳዝነዋል። ለእግዚአብሔር የተለየ መቅደስ ሆኖ የተሰራ አካላችንን እኮ የኃጢአት የበደል መፈጸሚያ አድርገነዋል። እናንተ የኔ ቤተ መቅደሶች ናችሁ ያለን እግዚአብሔር። የእርሱ መቅደሶች ሆነን ተሰርተናል። ወንዶች በ40 ቀናችን፣ ሴቶች በ80 ቀናችን። ይሄ እድል ያልገጠመን ደግሞ ቃሉን ሰምተን ባመንበት ጊዜ ከውሃና ከመንፈስ ቅዱስ ዳግም በተወለድንበት ጊዜ የሥላሴ መቅደስ የእግዚአብሔር መቅደስ የክርስቶስ አካል የክርስቶስ ሕዋስ የክርስቶስ ብልቶች ሆነናል። ይሄንን የተቀደሰውን አካል ይሄንን በክርስቶስ ደም የተዋጀውን አካል ይሄንን በክርስቶስ ዳግም የተሰራውን አካል ዳግም የተወለደውን አካል በማቆሸሻችን በኃጢአት በማጎሳቆላችን ምክንያት እግዚአብሔርን በድለናል። ይቅር በለን እንበለው፣ ንስሐ እንግባ፣ እንጸጸት፣ እንመለስ። እግዚአብሔር ይቅር ሊለን የታመነ አምላክ ነው። አዳምን የይቅርታ እጁን ዘረጋለት፣ የምህረት እጁን ዘረጋለት። በዚህ በኦሪት ዘፍጥረት በምዕራፍ 3 ላይ የአዳምን ውድቀት እናያለን። ወዲያው ከፍ ብሎ ቁጥር 15 ላይ ደግሞ አዳም በእግዚአብሔር ተስፋ በተስፋው ኪዳን እንደተጽናና እናያለን። አይዞህ አለው እግዚአብሔር፣ እምርሃለሁ፣ አድነሃለሁ፣ ተዋርደሃል፣ በኃጢአት አከብረሃለሁ፣ ተራቁተሃል፣ በኃጢአት አለብስሃለሁ፣ ተጎሳቁለሃል፣ በኃጢአት ከፍ ከፍ አደርግሃለሁ፣ ከልጅ ልጅ ተወልጄ አድነሃለሁ አለው። በዚህ በመጽሐፈ ቀሌምንጦስ በምዕራፍ 2 ቁጥር 23 ላይ ቃል ተጠቅሷል። መጽሐፈ ቀሌምንጦስ ማለት ከ8ቱ የሥርዓት መጻሕፍት አንዱ ነው። ቀሌምንጦስ የቅዱስ ጴጥሮስ ረድ የነበረ በሮም ቅዱስ ጴጥሮስ ካለፈ በሰማዕትነት ካለፈ በኋላ እስከ ጵጵስና ድረስ ተሹሞ ሮምን በወንጌል አገልግሎት የቀደሰ ያከበረ ሐዋርያ በስሙ የተሰየመውን መጽሐፍ የሥርዓት መጽሐፍ የተሰኘው የመጽሐፈ ቀሌምንጦስ ቃል በቃል ይህንን ይላል። ከልጅ ልጅህ ተወልጄ አድነሃለሁ ይላል። እመቤታችን ድንግል ማርያም በቤተ ክርስቲያናችን በተአምሯ መቅድም ላይ ሁልጊዜ እንደምንሰማው በአምላክ ሕሊና ታስባ ትኖር እንደነበረ ይነግረናል። በማን ሕሊና?
ንገሩኝ። በማን ህሊና? በአምላክ ህሊና። እግዚአብሔር ያውቃል። ሰውን ሲፈጥረው አልቆ አክብሮ በገነት ሸልሞ ሲያኖረው እንደሚበድል እኮ እግዚአብሔር ያውቃል። አዋቂ እኮ ነው እግዚአብሔር። እግዚአብሔር የነገሮችን ፍጻሜ አይቶ አይደለም የሚያውቀው። እኔና እናንተ የነገሮችን ፍጻሜ አይተን ነው ወይ ገምተን። እግዚአብሔር ግን ሳይሆኑ ሳይፈጸሙ ሳይደረጉ ሳይታሰቡ ያውቃል። ለዚህ የአዳምን ውድቀት እያወቀ የአዳምን መሳት እያወቀ የአዳምን ስህተት እያወቀ ነው እግዚአብሔር አዳምን የፈጠረው። ለመነሳት፣ ለመውጣት፣ ለመዳን የምትሻውን የምታስፈልገውን ምክንያት የምትሆነውን ምክንያት ድህን የሆነችውን እመቤታችን ንጽሕት ድንግል ማርያምን አምላክ አስቀድሞ አዳምንም ከመፍጠሩ ያውቃታል። በሱ ሕሊና ውስጥ ነበረች። ቅዱስ ጳውሎስ እንዳለ በዚህ በገላትያ መልእክቱ በምዕራፍ 4 ቁጥር 4 ላይ እግዚአብሔር የዘመኑ ፍጻሜ በደረሰ ጊዜ የዘመኑ ፍጻሜ በደረሰ ጊዜ ከሴት የተወለደ ልጁን ላከልን። ከምን የተወለደ ልጁ? ከሴት። ሴት የተባለችው ንጽሕተ ንጹሐን ቅድስተ ቅዱሳን እማምላክ ወላዲተ አምላክ ድንግል ማርያም ናት። አስቀድሞ እግዚአብሔር በእባብ ላይ አድሮ ሰይጣን ሔዋንን ባሳተበት ቅጽበት በሔዋንና በእባብ መካከል ስለሚሆነው መለያየት ስለሚሆነው ጸብ፣ የማያባራ ጸብ፣ የማያባራ መለያየት፣ የማያባራ ጦርነት፣ የማያባራ ውጊያ ጌታ ኢየሱስ ክርስቶስ አስቀድሞ ነግሮናል። ባንተና በሴቲቱ ኦሪት ዘፍጥረት ምዕራፍ 3 ቁጥር 15 ላይ ባንተና በሴቲቱ በዘርህና በዘሯ መካከል ጠላትነትን አደርጋለሁ አለ። እስኪ በሉ ባንተና በሉ በሴቲቱ በዘርህና በዘሯ ባንተና በሴቲቱ በዘርህና በዘሯ መካከል ምን አደርጋለሁ አለ? ጠላትነትን አደርጋለሁ። መቼም በሴቲቱ ዘርና አንተ በተባለ በእርሱ በእባቡ ዘር መካከል ወዳጅነት ኖሮ አያውቅ። ምክንያት እባብ አዛኝ መስሎ ወዳጅ መስሎ ረዳት መስሎ በጎ መካሪ መስሎ መልካም መካሪ መስሎ ሔዋንን ቀርቦ ጉድ ሰርቷታል። ወገኖች ወዳጅ ከሚመስል ጠላት እግዚአብሔር ይሰውራችሁ። ወዳጅ ሆኖ ቀርቦ ከሚያጠቃችሁ ጠላት እግዚአብሔር ያድናችሁ። ያው የወዳጅ ጠላት ክፉ ነው። የወዳጅ ጠላት ከባድ። የወዳጅ ጠላት ይጥላል፣ ያጠፋል። የወዳጅ ጠላት ያታልላል። በጥርሱ እየሳቀ በልቡ ይነግሳል። ከወዳጅ ጠላት ጠብቀኝ ብላችሁ ጸልዩ። ጠላትንማ ታውቀዋለህ። ሰይጣን በአንተ ላይ ምን እንደሚሰራ ምን እንደሚመክር እናውቀዋለን። ግን የመንፈስ ቅዱስ ሐሳብ በሚመስል በሚያባብል በሚያቆላምጥ በሚያታልል ድምፅ ሲቀርበን ግን ይህማ ከእግዚአብሔር ይሆናል ብለን እንስታለን፣ እንበድላለን፣ እንወድቃለን፣ እንታለላለን፣ እንሸነፋለን፣ እንያዛለን። ዛሬ በወዳጅ ጠላት የሚጎዳው የተከዳው የተጣለው የተረሳው ስንቱ መሰላችሁ? ቃሉን ያጠፈ እምነቱን ያጠፈ ቃሉን የበላ ስንቱ መሰላችሁ? በአንተና በሴቲቱ በዘርህና በዘሯ መካከል ጠላትነት ለጊዜው ለሔዋን ምክንያት ዛሬም ቢሆን እባብ ስናይ ምንድነው የምናነሳው? ድንጋይ ነው የምናነሳው፣ በት ነው የምናነሳው። እውነት ውሸት? ምን ስናይ ከእባብ ጋር ወዳጅ ሆነን እናውቃለን? እሺ እባብስ ቢሆን
ኮቴያችንን የኮቴ ድምፅ በሰማ ቁጥር ምንድን ነው የሚያደርገው? ሊነድፈን መርዙን ሊረጭ ነው የሚቆጠቆጥ የሚሽቀዳደመው የሚስለመለመው። ተመልከቱ። እባብ አይቶ አይምረንም፣ እኛም እባብን አይተን አንመረውም። በአንተና በሴቲቱ በዘርህና በዘሯ መካከል ምን አደርጋለሁ? እኛ የሔዋን ልጆች እኮ ነው አይደለንም እንዴ? ንገሩኝ፣ አይደለንም እንዴ? በዘሯ አለ እኮ። እኛ እኮ የሔዋን ዘሮች ነን። እኛ እኮ የሔዋን ልጆች ነን። በአንተና በሴቲቱ በዘርህ በዘሯ። ተመልከቱ። በእባቡ ዘር በሴቲቱ ዘር በእኛ በሔዋን ልጆች ሁሉ ላይ ጠላትነትን እስከ መጨረሻው እርቅ የማይፈጸምበት ጠላትነት፣ መስማማት የሌለበት ጠላትነት፣ ሽማግሌ የማይገባበት ጠላትነት፣ ለሽምግልና የማይመች ጠላትነት እስከ ዓለም ፍጻሜ ድረስ ይሄ ጠላትነት ይቀጥላል። እባብ መርዙን መጥፋቱን መርጨቱን በእኛ ላይ አያቆምም። እኛም እባብን ባየን ቁጥር ድንጋይ ማንሳታችን በትር ማንሳታችን አናቆምም። ጠላትነታችን እስከ መጨረሻው ነው። ምክንያቱም በአንተና በሴቲቱ ሴቲቱ ሔዋን ናት ለጊዜው ብያቸዋል። በዘርህና በዘሯ በትውልዷ መካከል ማለት ነው ጠላትነትን አደርጋለሁ ብሏል። ፍጻሜው ግን በአንተና በሴቲቱ አለ። ሴቲቱ ያላት እመቤታችን ከሔዋን የምትወለደዋን ንጽሕት ድንግል ማርያምን ነው። በአንተ አለው ዲያብሎስን ነው። በዘርህ አለው ሰራዊተ ዲያብሎስ ሰራዊተ ሳጥናኤልን ነው። በዘርህ አለው በግብሩ የሚመስሉት መናፍቃንን ነው። በሴቲቱ አለ እመቤታችን ንጽሕት ድንግል፣ በዘርህ አለ ከእመቤታችን ከቅድስት ድንግል ማርያም ከእርሷ በቃል ኪዳን የምንወለድ እኛ ክርስቶሳውያን ነን። ክርስቶሳውያንና የመናፍቃንን አለመስማማት፣ አለመገጣጠም፣ አለመተባበር በሃይማኖት ከማይመስሏችሁ ጋራ በማይመች አካሄድ ምን አትበሉ፣ አትጠመዱ። እስኪ በሉ በሃይማኖት በሉ ከማይመስሏችሁ ጋራ በማይመች አካሄድ አትጠመዱ። የማይመች አካሄድ ምንድነው ካላችሁ፣ አምልኮተ እግዚአብሔር። በአምልኮ አንተባበርም፣ በመብል በመጠጥ አንተባበርም፣ ሰውነትን በሚቀድስና በሚያረክስ አንተባበርም። ለምን? የእኛ ሰውነታችን ለእግዚአብሔር የተለየ ቤተ መቅደስ ስለሆነ። በምስጋና አንተባበርም። ነገር ግን ቢቻላችሁስ ከሰው ሁሉ ጋር በሰላም ኑሩ ደግሞ ተብሏል። ከማን ሁሉ ጋር? ከሚያምነውም ከማያምነውም፣ ሃይማኖት ካለውም ከሌለውም፣ ከመናፍቁም ከየትኛው ጋር በሰላም ምን በሉ ኑሩ። ጉርብትናን፣ ማህበራዊ ኑሮን፣ ሀገራዊ ጉዳይን፣ ህዝባዊ ጉዳይን፣ አብሮነትን፣ በሰላም መኖርን፣ በፍቅር መኖርን፣ መከባበርን፣ መደማመጥን፣ መሰማማትን፣ መዋደድን የሚያሳይ ነው። በአምልኮተ እግዚአብሔር በስርዓተ አምልኮ ከአምላካችን ከእግዚአብሔር ጋር በሚያገናኙን የምስጋና ቋንቋዎች ግን የአምልኮ ስርዓት ግን አንተባበርም። በማይመች አካሄድ አትጠመዱ ይላል። በምን አይነት አካሄድ? ማይመች አካሄድ። አይመችማ። እኛ የምናመልከው ልዑል አምላክ እግዚአብሔርን ነው። እኛ የምናከብረው እናቱ ድንግል ማርያምን ነው። ቅዱሳን መላእክትን ነው። ጻድቃን ሰማዕታትን ነው። በምን አምልኮ እንስማማለን? ቅዱሳን መላእክትን ስማቸውን ከሚያጎድፉ ከሚነቅፉ፣ በቅዱሳን ጻድቃን ሰማዕታት ላይ የስድብ ምላሳቸውን ከሚያላቅቁ ጋር እንዴት በምስጋና እንተባበራለን? እንዴት በአምልኮት እንተባበራለን? እንዴት በጋብቻ እንጣመራለን? አይሆንም። ማይመች አካሄድ ማለት እሱ። ነገር ግን ጠላትነት አለ፣ አለመስማማት፣ አለመጋጠም፣ አንድ ያለመሆን በዘርህና በዘሯ እርሱ ራስህን ይቀጠቅጣል። ዘሯ ክርስቶስ ነው። አንተ ሰኮና ሰኮናውን ትነግሳለህ።
አዎ የክርስቶስን አካል በእሾህ በብረት ችንካር በእሾህ አክሊል በብረት አለንጋ የአይሁድን ልብ እያጸና እያነሳሳ እያስገረፈ እርጥቡን የእንጨት መስቀል ተሸክሞ ከሊቶስጥራ እስከ ቀራንዮ እየወደቀ እየተነሳ ሕማሙን መከራውን እንዲቀበል አደረገ። ዲያብሎስ የአይሁድን ልብ አደንድኖ ልብ ዓይናቸውን እያሳወረ የርኅራኄ ልብ ከነሱ እያጠፋ በክርስቶስ ላይ አስጨከናቸው። ሸኮና ሸኮናውን ትነክሳለ ማለት አካሉን ማለት ሥጋውን ማለት አንተ ደግሞ ተብሏል። እርሱ የሴቲቷ ዘር ደግሞ ራስ ራስን ይቀጠቅጣል። ክርስቶስ በሥጋው መከራ እየተቀበለ ሕማሙን እየታገሰ የዲያብሎስ ራስ የሆኑ ስልጣኑን ማለት በሐፀ መስቀል በኃይለ መስቀል እየቀጠቀጠ እየነደፈ በንፋስ አውታር በእሳት ዛንጅር በአየር ላይ ወጥሮ አስጨነቀው ይላል። በቁስሉ ቁስላችንን በሞቱ ሞታችንን በመከራው መከራችንን አራቀልን። እርሱ በደም ተሸፍኖ እኔና እናንተ በፍቅሩ እንድንሸነፍ አደረገን። እርሱ በመከራ ወድቆ እየተነሳ እኔና እናንተ በክብሩ በጸጋ ከፍ ከፍ እንድንል አደረገን። ዲያብሎስን ራሱን ቀጠቀጠው፣ ስልጣኑን ሻረበት። የሞት ስልጣን ተሻረ፣ የዲያብሎስ ኃይል ተሻረ። በሐፀ መስቀል ነደፈው። ክርስቶስ ዲያብሎስን ድል አደረገው። በመስቀሉ ላይ ራሱን ቀጥቅጦ ከስልጣኑ አባረረው ይላል። ክብር ለአምላካችን ለእግዚአብሔር። የዲያብሎስ ገዥነት የዲያብሎስ ስልጣን በሰው ልጆች ላይ ነግሶ ነበረ። ሞት ሰልጥኖብን ነበረ። ለዚህ ነው በሞት ጥላ አገር ለኖሩ ምን ወጣላቸው? ብርሃን ወጣላቸው። ብርሃን ክርስቶስ ወጣልን። በድቅድቅ ጨለማ ስለምንኖር ብርሃን ክርስቶስ ተገለጠልን። የሚያስፈራውን አስፈሪውን ጨለማ ከኛ ገፎ ብርሃን አላበሰ። ለዚያ ነው ኑ በብርሃኑ እንመላለስ። ዛሬ በብርሃኑ የምንመላለስ በጽድቁ የምንከብር የምንኖር የብርሃን ልጆች ሆነናል። የጽድቅ ልጆች ሆነናል። ፀሐይ ጽድቅ ክርስቶስ በእኛ ላይ ነግሶ የነበረውን ዲያብሎስ በእኛ ላይ የጣለውን ያንን ድቅድቁን ጨለማ ከኛ ገፎ አውልቆ ጥሎልናል። ዛሬ በብርሃን እንመላለሳለን በደስታ። ሞት የለም፣ ሕይወት ነው። ፍርሃት የለም፣ ሰላም ነው። ክርስቶስ ከኛ ጋር ነው። እሱ ከኛ ጋር ከሆነ ማን ይቃወመናል አሉ ሐዋርያት። ክርስቶስ ከኛ ጋር ከሆነ ማን ይቃወመናል? ስለዚህ እመቤታችን ንጽሕት ድንግል ማርያም እርሷ ሴቲቱ ተባለች። በሴቲቱና በእባቡ መካከል ያለ ጦርነትና ያለ ልዩነት ያለ ፊልሚያ አለ፣ ውጊያ አለ። ዛሬም ከረቂቃን መናፍስት ጋር ነው የምንዋጋው። የሴቲቱ ጠላት ከሆነው ከዲያብሎስ ሰራዊት ጋር እንዋጋለን። በምን? በጾም፣ በጸሎት፣ በስግደት፣ በምጽዋት፣ በምስጋና፣ በቅዳሴ፣ በዝማሬ ከዚያ ከዲያብሎስና ከሰራዊቱ ጋር በዚህ ነው። እነዚህ የጽድቅ ጥሩሮች ናቸው። ዲያብሎስን የምናሸንፍበት የምንረታበት የጽድቅ መሳሪያዎች ናቸው። ድል የምናደርግበት አጋንንትን የምናሳድድበት በጾም፣ በጸሎት፣ በስግደት፣ በምጽዋት፣ በቅዳሴ፣ በምህላ፣ በልቅሶ፣ በዋይታ፣ በንስሐ ዲያብሎስን ድል እንነሳበታለን። እነዚህ የጽድቅ መሳሪያዎችን ናቸው። እነዚህን ከጣል ዲያብሎስ ይማርከናል። የዲያብሎስ ተገዥ እንሆናለን። ለዚያ ነው ምን ጾመው፣ ለዚያ ነው ምን ጸልየው፣ ለዚያ ነው ምን ሰግደው፣ ለዚያ ነው በአምልኮት የምንተጋው፣ ለዚያ ነው በምስጋና የምንተጋው፣ ለዚያ ነው በስርዓት የምንመራው የምንጓዘው። ዲያብሎስ በእኛ ላይ እንዳይሰለጥን እኛነታችን የእግዚአብሔርነታችን ከብሮ ተከብሮ እንዲኖር ዲያብሎስ በእኛ ላይ ኃይል እንዳይኖር። ታዲያ እመቤታችን ንጽሕት ድንግል ማርያም እንዲህ እያለች ከኢያቄም ከሐና ደረሰች። ኢያቄም እና ሐና ልጅ ባለማግኘት ለብዙ ዘመናት ሲያዝኑ ቢኖሩም እግዚአብሔር ግን የቀጠሮው ጊዜ ሲደርስ እመቤታችን ንጽሕት ድንግል ማርያም ከሐና እንድትጸነስ አደረገ። ነሐሴ 7 ቀን እመቤታችን ድንግል ማርያም ተጸነሰች። በመጸነሷ ምክንያት ብዙ ድንቅ ተአምራቶች ተፈጸሙ። 9 ወር ከ5 ቀን ሲፈጸም እመቤታችን ግንቦት 1 ቀን ከፀሐይ 7 እጅ አብርታ ተወለደች። የእናቷ ስለቷ ነው።
እናቷ ስለቷ አባቷ ስለቱ ወንድ ልጅ ብንወልድ በቤተ መቅደስ ከበሮ ቆርቁሮ ጸናጸል አቀብሎ ካህናቱ ተራርቶ እንዲኖር እናድርግ። ሴት ብንወልድ ምክንያቱም ወንድም ሴትም ልጅ የሚሰጥ ማን ነው? ልጆች የእግዚአብሔር ስጦታዎች ናቸው። ልጆቻችን ማን ነው የሰጠን? የሚገርመኝ ነገር ልጆችን እግዚአብሔር ከሰጠ በኋላ እንነጥቀዋለን። ልጆችን እግዚአብሔር ከሰጠን በኋላ የግል እናደርጋቸዋለን። ልጆችን የሰጠ ማን ነው? ታዲያ የማን ናቸው? ማገልገል ያለባቸው ማንን ነው? መኖር ያለባቸው በማን ቤት ነው? በእግዚአብሔር ቤት እኮ ነው። በእነሱ ላይ ሊከብር የሚገባው ማን ነው? እኛ እኮ የግላችን እናደርጋቸዋለን። በቃ የሆነ ፋብሪካ ውስጥ ያወጣናቸው ይመስልናል እኮ እንረሳዋለን። እግዚአብሔር እንደሰጠ ከእግዚአብሔር ያገኘናቸው የእግዚአብሔር ስጦታዎች መሆናቸውን እንረሳዋለን። አንርሳ። ልጅ የሰጠ እግዚአብሔር ነው። መካኒቱን ወላድ ያደረገ እግዚአብሔር ነው። እግዚአብሔር በልጅ የባረከ እሱ ነው። የደረቀውን ማህፀን ያለመለመ እርሱ ነው። ትውልድን ያስቀጠለ ዘርን ያስቀጠለ እርሱ ነው። ዛሬ ግን ወላጆች ልጆቻችን ለማን እየሰጠን እንደሆነ እናስተውል። አንዳንዶቻችን ለዓለም አስረክበናል። በማይገባ ስርዓት ውስጥ ያልፋሉ። የማይገባቸውን ልማድ ይለማመዳሉ፣ ባህላቸው ያደርጋሉ። ልጆቻችሁን ለእግዚአብሔር ስጡ። እግዚአብሔር ይኑርባቸው፣ እግዚአብሔር ይመስገንባቸው፣ እግዚአብሔር ይክበርባቸው፣ እግዚአብሔር ይቀደስባቸው። የኛ አይደሉም፣ የእግዚአብሔር ናቸው። ከእግዚአብሔር የተሰወረ ልጅ፣ ከእግዚአብሔር የራቀ ልጅ፣ ከመቅደሱ የራቀ ልጅ እግዚአብሔር እንዳያዝንብን እንመለስ ወደ ልቡናችን። የሰጠን እግዚአብሔር ነው፣ ለእግዚአብሔር ንስጥ። እዚህ ነው ከእግዚአብሔር ያገኟት ልጃቸውን በ3 ዓመቷ ወደ ቤተ መቅደስ አስገቧት። እመቤታችን ንጽሕት ድንግል ማርያም በ3 ዓመቷ ኑሮዋን በቤተ መቅደስ አደረገች። እመቤታችን ድንግል ማርያም መኖርን ከቤተ መቅደስ ውጭ ያታውቀው። መኖሪያዋ ቤተ መቅደስ ናት። ለዚያ ነው እኛ ወደ ቤተ መቅደስ የምንገሰግሰው እኮ ጠዋት ማታ እንደ እመቤታችን እንደ ቅድስት ድንግል። ለምን? በቤተ መቅደስ መመረጥ አለ፣ በቤተ መቅደስ መክበር አለ፣ በቤተ መቅደስ በመላእክት መጎብኘት አለ፣ በቤተ መቅደስ ቅድስና አለ፣ በቤተ መቅደስ እግዚአብሔር አለ፣ በቤተ መቅደስ የሰማይ ምስጢር አለ፣ የምድር በረከት አለ። ከቤተ መቅደስ አትራቁ። ጠዋት ማታ በረከታችን ናት፣ የሕይወት ማዕዳችን ናት ቤተ መቅደሳችን። እመቤታችን ድንግል ማርያም ወደ ቤተ መቅደስ ስትገባ ሊቀ ካህኑ ዘካርያስ በቤተ መቅደስ ይህቺ ከፀሐይ ይልቅ ደም ግባቷ ያማረ ምን አበላታለሁ ምን አጠጣታለሁ ብሎ ስለ ምድራዊ ምግቧ ተጨነቀ። የእሷ ምግብ ምድራዊ አይደለም፣ ሰማያዊ ነው። ለእሷ ምግብ የሚጨነቀው ሊቀ ካህኑ ዘካርያስ አይደለም፣ ምግቧን የሚያቀርቡላት ሰማያዊያን መላእክት ናቸው። የእሷ መጋረጃዎቿ የቤተ መቅደስ መጋረጃዎች አይደሉም፣ የመላእክት ክንፎች ናቸው። ስለዚህ ካህኑ ዘካርያስ በዚህ ሲጨነቅ ሊቀ መልአኩ ቅዱስ ፋኑኤል መጣና በክንፎቹ ከመሬት ከሰማይ ዝቅ አድርጎ ክንፎቹን እንደ መጋረጃ ጋርዶ እንደ ጥላ አጥልቶላት ከሰማይ ይዞ የመጣውን መና መገባት፣ የሕይወት መና ይላል። ክብር ምስጋና ለአምላካችን ለእግዚአብሔር። አያችሁት? እግዚአብሔር ለመላእክት ፈጸመላቸው። ቀድሞ ስዕሏን አሳይቷቸው ነበር በቅዱስ ሚካኤል አክናፍ ላይ። በቅዱስ ሚካኤል በቀኝ ክንፉ ላይ የእመቤታችን የቅድስት ድንግል ማርያምን ስዕሏን አሳይ ተመልከቱ። ከዚህ በኋላ በመልኬ እንደ ምሳሌ ሰውን እፈጥረዋለሁ፣ ከፈጠርኩት በኋላ ግን ይወድቃል፣ ይስታል። ለሱ ለመውደቁ ለመሳቱ መመለሻ የምትሆነው ለሞቱ ሕይወትን የሚያገኝባት መዳንን የሚያገኝባት ተስፋ የምትሆነው ይህች ብሬት ጽድልት የሆነች ከእርሷ የምወለድባት ይህች ናት ብሎ እመቤታችን ድንግል ማርያምን ደስታቸው እንደሆነች ለመላእክት በቅዱስ ሚካኤል ክንፍ ላይ አሳይቷቸው ነበረ። ይሄው በቅዱስ ሚካኤል ክንፍ ያሳያቸውን ድንግል ማርያምን ሊቀ መልአኩ ቅዱስ ፋኑኤል በክንፎቹ እቅፍ አድርጎ ጋርዶ የሕይወትን ምግብ መገባት። ምስጋና ለአምላካችን ለእግዚአብሔር። በዚያ ለጸሎት የተሰበሰቡ ሕዝቡ ሁሉ ይህን ተመለከቱ። እንዴት አይነት የተመረጠ ትውልድ ናት አሏት ድንግል ማርያም። እንዴት አይነት የተለየች ሕፃን ናት፣ የተለየች ብላቴና ናት። የእኛን ልጆች ዳቦ ጋግረን እናጎርሳቸዋለን፣ ውሃ ቀርተን እናጠጣቸዋለን። የኢያቄምና የሐና ልጅ እኮ
በመልአኩ ክንፍ ተሳፍራ ምግቧ ሰማያዊውን የምትመገብ መጠጥ ሰማያዊን የምትጠጣ እንዴት አይነት የተመረጠች ዘር ናት አሉ። አመሰገኑ። የኢያቄምና የሐናን አምላክ ይላል። እናንተም አመስግኑት እግዚአብሔር። እዚህ በኋላ ወደ ቤተ መቅደስ አስገቧት። በቤተ መቅደስ 12 ዓመት ኖረች ድንግል ማርያም። ስንት ዓመት ንገሩኝ እስኪ? ስንት ዓመት? ጌታ ስንት ሐዋርያትን መረጠ? እመቤታችን ድንግል ማርያም በቤተ መቅደስ 12 ዓመት ቆየች። ቤተ መቅደሱን አከበረችው። ቤተ መቅደሱ ተቀደሰ። ለምን? እርሷ ከቤተ መቅደሱ የሚበልጥ ቅድስና አላት። የላትም እንዴ? አላት። ከአይሁድ ቤተ መቅደስ የከበረ የበለጠ ቅድስና አላት ድንግል ማርያም። የእርሷ ወደ ቤተ መቅደስ መግባት ለካ ለቤተ መቅደሱ ክብር እግዚአብሔር እየሰጠ ነው። ቤተ መቅደሱን ለካ እያዘጋጀ ነው። ቤቴ የሰ ቤተ ጸሎት ትሰመይ ብሎ ጌታ እንደተናገረ እርሱ ቤቴ ብሎ የሚጠራትን የጸሎት ቤት ናት ብሎ ከእርሷ ተወልዶ የሚያከብራትን መቅደሱን ቀድሞ ለካ በድንግል ማርያም እየቀደሳት ነው። አያችሁት? እኔና እናንተን መኖሪያው ሊያደርገን ሲፈልግ የእመቤታችን ፍቅር በልቦናችን ይስልብናል። እግዚአብሔር ሊነግስብን ሲፈልግ እኮ ነው። እግዚአብሔር መቅደሱን የራሱ ሊያረግ በመቅደሱ ያለውን የኃጢአት ሥራ ሊያስወጣ ሲፈልግ እግዚአብሔር ወደ ቤተ መቅደስ እመቤታችን ድንግል ማርያምን እንድትገባ አደረጋት። ቅድስቲቱ ሰማያዊት መቅደስ በምድራዊቷ ቤተ መቅደስ ኖረችባት። ያች ቤተ መቅደስ እድለኛ ናት። ድንግል ማርያም ኖራባታለች። ያች ቤተ መቅደስ የታደለች ናት። ድንግል ማርያም ገብታባታለች። የኔና የናንተ ሰውነት መቅደሳችንን ድንግል ማርያም ትግባበት። ድንግል ማርያም ትመስገንበት። ድንግል ማርያም ትክበርበት። ያ ቢሆን እኮ እድለኞች ነን። ያ ቢሆን እድለኞች ነን። ለዚህ ነው ቅድስት ኤልሳቤጥ የጌታዬ እናት አለች። ወደ እኔ ትመጪ ዘንድ እንዴት ይሆንልኛል? ተመልከቱ። ኤልሳቤጥ መንፈስ ቅዱስ ሞልቶባታል። እርሷ የመንፈስ ቅዱስ ማደሪያ ሆናለች። እኔ መንፈስ ቅዱስ ቤትና ማደሪያ ሆኜ እንድከብር መንፈስ ቅዱስ በእኔ እንዲመላ አንቺ ወደ እኔ መምጣትሽ ምክንያት ነውና ይህ ሁሉ እንዴት ይሆንልኛል እኮ ነው ያለች። ያልታደሉ ዛሬ እመቤታችን ይገፏታል። 12 ዓመት ቤተ መቅደስ ስትኖር እመቤታችን ድንግል ማርያም ከሰው ጋር ነገርን ጨዋታን አታውቅም። ከእኩዮቿ ጋር መቦረቅን አታውቅም። እመቤታችን ድንግል ማርያም በቤተ መቅደስ ከመላእክት ጋር እየተናገረች በምስጋና እየተባበረች በቅዳሴ እየተባበረች ኖረች ይላል። ክብር ለአምላካችን ለእግዚአብሔር ይሁን። ለዚህ ነው አባ ሕርያቆስ በቅዳሴው ኦ ድንግል አኮ ወራዙ ስፉጣን ዘናዘዙኪ አላ መላእክት ሰማይ ሐወጹኪ ይላታል። ድንግል ሆይ ድንግል ሆይ ዋዛ ፈዛዛ ቀልድ ነገር የሚያውቁ የሰፈር ወጣቶች ጎረምሶች፣ የሰፈር ልጆች ያጫወቱሽ ያነጋገሩሽ የጎበኙሽ አይደለሽም። አላ መላእክተ ሰማይ ሐወጹኪ አንቺንስ የሰማይ መላእክት ጎበኙሽ እንጂ ይላታል። ምን አይነት መላእክት ይገርም! ምን አይነት መላእክት? ብርሃናውያን መላእክት፣ የሰማይ መላእክት በልዑል መንፈስ ፊት የሚቆሙ ግርማቸው የሚያስፈራ እንደ እሳት ነበልባል የሚነዱ እንደ ነፋስ የሚረቁ ቅዱሳን መላእክት እመቤታችን ድንግል ማርያምን እህትነ እያሉ እህተ ሚካኤል ናት ድንግል ማርያም፣ እህተ ገብርኤል ናት ድንግል ማርያም፣ እህተ ሩፋኤል ናት ድንግል ማርያም። የመላእክት እህታቸው ትባላለች። የመላእክት እህታቸው አድርገው መላእክት እያረጋጓት፣ እየሰማችሁኝ ነው? እያረጋጓት እያጫወቷት፣ መንፈሳዊ ጨዋታ ማለት በአምልኮ እግዚአብሔር በምስጋና በቅዳሴ ከነሱ ጋር እየተባበረች ድንግል ማርያም የመላእክትን ቅዳሴ በጆሮዋ እየሰማች ከእነሱ ጋር በቅዳሴያቸው እየተባበረች በቤተ መቅደስ ኖረች ድንግል ማርያም። በዚህ ሁሉ ቅድስና ታጥራ፣ በዚህ ሁሉ ቅድስና ታጥራ ድንግል ማርያምን አይሁድ ግን 12 ዓመት በቤተ መቅደስ ኖራ 3 ዓመት በእናት በአባቷ ቤት 15 ዓመት እንደሞላት ሲያዩ ኦ ወለተ እስራኤል ወርዘወት፣ ይህቺ የእስራኤል ልጅ
የኢያቄምና የሐና ልጅ እንግዲህስ ቆነጀች፣ ከቤተ መቅደስ ትውጣልን፣ እሷን ያሉ ጎረምሶች ቤተ መቅደሳቸውን ያረክሳሉ አሏት። መስሏቸው ከጎረቤት ካሉ ከመንደር ካሉ ጎረምሶች ጋር የምትገናኝ መስሏቸው፣ እሷ እኮ የምትገናኘው ከመላእክት ጋር ነው። መላእክት የሚወጡባት የሚወርዱባት እሷ ናት። ትውጣልን አሉ። የቤተ መቅደሳቸው ክብር መሆኗን አላወቁም፣ አልገባቸውም። ቤተ መቅደሳቸው ስለ እሷ መክበሩን በእሷ ምክንያት መላእክት የሚወጡበት የሚወርዱበት እግዚአብሔር የነገሰበት መሆኑን አልተረዱም። ትውጣልን፣ ቤተ መቅደሳችን ታረክሳለች አሉ። ቤተ መቅደስ የምትቀድሰውን ድንግል ማርያምን በክፋት ተነሳሱባት። ዲያብሎስ በዚህ ሁሉ ዘመተባት። አስወጧት ከቤተ መቅደስ። ለአረጋዊ ዮሴፍ ተሰጠችው። በቤተ ዮሴፍ ለዮሴፍ የሙት ልጆችን ብቻውን እያሳደገ በነበረበት ሰዓት ለሱ መጽናኛው እንድትሆን ለልጆቹ ተስፋ እንድትሆን ወደ ቤተ ዮሴፍ እንድትገባ ፈቃደ እግዚአብሔር ሆነ። በቤተ ዮሴፍ ድንግል ማርያም እየኖረች ወደ ቤተ መቅደስ እየመጣች የደናግላንን ስርዓት እየፈጸመች በዚያ የዮሴፍን ልጆችን ማገልገል ጀመረች። በዚያ ያለች ውሃ ልትቀዳ ወደ ወንዝ ስትሄድ መልአኩ ቅዱስ ገብርኤል ከእግዚአብሔር ተልኮ መጣ። እነሆ ጸንሻለሽ አላት። ይህን ድምፅ ስትሰማ የድምፁ ግርማ አስፈራት፣ የንግግሩ ለዛ አስፈራት። ዞር ብላ ስታይ የሚታይ ነገር የለም። መልአኩ ረቂቅ ነው፣ ነገር ግን ታውቀዋለች። በቤተ መቅደስ የመጣበት አመጣጥ ግን ልዩ ስለነበረ እመቤታችን ድንግል ማርያም ይህ ነገር ምንድን ነው አለች። ውሃዋን ቀርታ በጀርባዋ አደረገች። እየሰማችሁ ነው? እንደኛ ውሃ ልትቀዳ ሄዳ እኮ ነው ድንግል ማርያም የአምላክ እናት። ግን እኮ እርሷ የነቢያትን ትንቢት ታነባለች። ያን የነቢያት ትንቢት እያነበበች ድንግል በድንግልና ጸንሳ የሚለውን እያነበበች የዚህ ሴት ዘመን ላይ እኔም በደረስኩና ወየው ባገለገልኳት ጌታን በድንግልና ጸንሳ በድንግልና እንዴት የተባረከች ሴት ናት እያለች እዚያ ዘመን ላይ ለመድረስ ትመኝ ነበረ። እኔ እሆንን ብላ አስባ አታውቅም። ድንግል ማርያም ትሁት ስለሆነች ገረዷ በሆንኩ እያለች ነው የምትመኘው። አገልጋያ በሆንኩ እያለች ነው የምትመኘው። ታዲያ መልአኩ ትጸንስ ያላት ጀርባዋ ላይ በጀርባዋ ማሰሯን ስታደርግ ያኔ በዚያ የሚኖሩ ውሃን ለመቅዳት ወደ ውሃው ጉድጓድ የሚሄዱ የእስራኤል ሴቶች ነበሩ። ዘርፋፋ ቀሚሷን አይተው ይደነቁ ነበረ። ውሃ ተጠምቶ ምላሱን አውጥቶ እያለከለከ የሚያቃስት ውሻ በዚያ በውሃው ዳር ታያለች። የእስራኤል ሴቶች በድንጋይ አባረሩት። እመቤታችን ለውሻው አዘነችለት። ምን ነው በታምረ ማርያም ተጠቅሱ። ምን ነው ይህ ውሻ ምላሱን አውጥቶ እያለከለከ ወደ ውሃ ዳር የመጣው? ውሃ ቢጠማው ነው እንጂ ለምን በድንጋይ ትመቱታላችሁ አለቻት። አዘንሽለትን ብለው ሳቁባት። ለውሻ እንኳን የምታዝናት ድንግል ማርያም እርሷም ጎንበስ አለችና እኔስ ውሃ ሰጠዋለሁ ብላ ከማሰሯ በወርቅ ጫማዋ ከቤተ መቅደስ የተሰጣት የደናግላን ጫማዋ ለውሻው ውሃ አጠጣችው። ያኔ ማሰሮች ጎደለ ለውሻው ውሃ በመስጠት ብለው ሳቁባት። ግድ የለም ይጉደል አለቻቸው። መግጃ አንሰጥሽም አሏት። ግድ የለም አለ። ጉድጓዱ ሩቅ ነው አላት። ግድ የለም ይመስላችኋል? ውሃ ከምድር ሳይሆን ከሰማይ ነው አለቻቸው። ውሃ ከየት ነው አለች። ያኔ በተአምር ጌታ የጎደለውን ማሰሮ ውሃዋን ሞላላት ነው የሚል። ክብር ለአምላካችን። ለተጠማ ውሻ ያዘነች ድንግል ማርያም ለሁላችንም ትዘንልን። ለተጠማ ውሻ የራራች ለሁላችንም ትራራለን። ከደዌ ሥጋ ተፈውሰን፣ ከነፍስ ቁስል ተፈውሰን። ይህንን ምስራት ለማረጋገጥ ቤተ መቅደስ ገባች። ይኸው ቃል ደገማት። ያኔ እነሆ ጸንሻለሽ ወንድ ልጅ ትወልጃለሽ ስሙንም ኢየሱስ ትዪዋለሽ አላት ሊቀ መላእክት ቅዱስ ገብርኤል። እመቤታችንም እንዴት ይሆናል አለች። እስመ አልቦ ነገር ዘይሳብ ለእግዚአብሔር አላት። ይኩነኒ በከመ ትቤለኒ አለች። ፈቃዷን ምክንያት አድርጎ ቃል ከሥጋዋ ተዋህደ፣ አምላክ ሰው ሆነ። ለዚህ ቃልን እንደምትጸንሰው አምላክን እንደምትወልድ እንበለ ዘር እንዴት ሴት ትጸንሳለች ብላ ስትከራከር ዘመድሽ ኤልሳቤጥ በስተርጅናዋ ሰዓት እንኳን ጸንሳለች፣ እነሆ 6 ወሯ ነው አላት ቅዱስ ገብርኤል ማስረጃ አድርጎ። ይህንን ደስታ የዘመዷን ደስታ ስለሰማይ ሰዓቴ ስላለቀ ልጠቀልል ስለፈለኩ ነው። እሺ የዘመዷን ደስታ ከመልአኩ አንደበት ስለሰማች ድንግል ማርያም
ዘመድሽ ኤልሳቤጥ እንኳን ጸንሳ ዛሬ ስንተኛ ወሯ ነው አላት። ሲያበስራት 6 ወር ሆኗታል አላት። እሷ እንኳን በእርጅናዋ ሰዓት ወልዳ ጸንሳለች አላትና ማስረጃ አድርጎ አቀረበላት። ይህንን ስትሰማ በሷ ከተፈጸመው የአምላክ ሰው መሆን የቃል ሥጋ መሆን በላይ አስቡ፣ የዘመዷን ነውር መራቁ አስደስቷት የዘመዷን ደስታ ለመካፈል አምላክን የጸነሰች ድንግል ማርያም ቃል ሥጋን ተዋህዶ በማህፀኗ ሰው የሆነባት ድንግል ማርያም በተራራማው በኤፍሬም ሀገር ወደ ይሁዳ ምድር ሄደች ይላል። ያኔ ከዘመዷ ከኤልሳቤጥ ጋር ከሩቅ ተያየች፣ በሩቁ ተሳለመቻት። ኤልሳቤጥም እመቤታችን ባየች ጊዜ በግንባሯ ሰገደች፣ እንዲህም አለቻት፣ የጌታዬ እናት እስኪ በሉ ወደ እኔ ትመጪ ዘንድ እንዴት ይሆንልኛል? ተመልከት አለቻት። እነሆ የሰላምታሽ ድምፅ በጆሮዬ በገባ ጊዜ ጽንሱ በማህፀኔ በደስታ ዘለለ ብላ ኤልሳቤጥ መሰከረችላት። በማህፀን ያለን ጽንስ የሚያዘልል የእመቤታችን ሰላምታ እኮ የእመቤታችን ውዳሴ ማርያምን ስታደርሱ መልኳን ስታደርሱ ታምሯን ስትሰሙ ቅዳሴዋን ስትሰሙ ወገኖቼ ደስ ይበላችሁ። የእመቤታችን ሰላምታ ደስ የሚያሰኘው መንፈስ ቅዱስ የሞላበት የእመቤታችን ውዳሴ ደስ የሚያሰኘው መንፈስ ቅዱስ የሞላበት ነው። ያኔ በኤልሳቤጥ ወመላ መንፈስ ቅዱስ ላይ ለኤልሳቤጥ በኤልሳቤጥም መንፈስ ቅዱስ ሞላባት። ምን ሞላባት? እንዲህ ብላ መሰከረች፣ የጌታዬ እናት አለ መንፈስ ቅዱስ ያደረበት መንፈስ ቅዱስ የሞላበት ሰው እመቤታችንን የጌታ እናት ብሎ ያመሰግናታል። እኔ ከአንቺ ጋር እኩል ነኝ አይልም። እኔ በአንቺ ዘንድ ምንድን ነኝ? እኔ ታናሽ ነኝ፣ አንቺ ብሬት ቅድስት ነሽ ይላታል። አንቺ ብሩክት ነሽ ይላታል። ድንግል ማርያምን መንፈስ ቅዱስ የቀረበው መንፈስ ቅዱስ የሞላበት ጋኔን ያደረበት ሰይጣን ያደረበት ርኩስ መንፈስ ያደረበት እመቤታችን ድንግል ማርያምን ይቃወማታል። እመቤታችን ድንግል ማርያምን ይጠላታል። ለምን? ጠላትነቱ ከመጨረሻው ስለሆነ በአንተና በሴቲቱ በዘርህና በዘሯ መካከል ጠላትነትን አደርጋለሁ ስለተባለ ከድንግል ማርያም ጋር መናፍቃን ወዳጅ ሆነው አያውቁም፣ ወደፊትም አይሆኑም። ከእመቤታችን ጋር ወዳጅ ለመሆን በክርስቶስ ክርስቲያን በመንፈስ ቅዱስ መንፈሳዊ መሆን የእመቤታችን ውዳሴ ቅዳሴ መውደድ እመቤታችን ድንግል ማርያምን እመ አምላክ ቡርክት አንቲ እምአንስት አንቺ ከሴቶች ተለይተሽ የተባረክሽ ነሽ የሚል ምስጋና ያስፈልጋል። ለዚህ ለተዋህዶ የመረጠን አምላከ ቅዱሳን እግዚአብሔር የተመሰገነ ይሁን። እመቤታችን አመስግነን የጌታ እናት እያልን እንድናመሰግናት እንድናከብራት ብሩክት አንቲ አንቺ ከሴቶች መካከል ተለይተሽ የተባረክሽ ነሽ። ያንቺ ምስጋና ያንቺ ቅዳሴ በአፈ መላእክት እንኳን ተነግሮ አያልቅም። እኔ ታናሹ ብላቴናሽ በምን አይነት ጥንካሬ በምን አይነት ዕውቀቴ በምን ጥበቤ ውዳሴሽን ምስጋናሽን አመስግኜ ጨርሰዋለሁ እንዳሉ እንደነ አባ ሕርያቆስ እንደነ ቅዱስ ኤፍሬም ለምስጋናዋ ለቅዳሴዋ ለውዳሴዋ ክብር መስጠት ያስፈልጋል። እመቤታችን ድንግል ማርያም እንደ ኤልሳቤጥ ሁላችንም ትጎብኘን፣ ሁላችንም ሰላም ትበለን። እመቤታችን ሁላችንም ትባርከን። ኤልሳቤጥን ሰላም ስትላት ኤልሳቤጥ ታሪኳ ተቀየረ፣ መንፈስ ቅዱስ ሞላባት፣ ነቢይ ሆነች፣ ትንቢት ተናገረች። ኤልሳቤጥ ምስጢር ተገለጸላት፣ አዋቂ ሆነች፣ ጥበበኛ ሆነች። እግዚአብሔር ከእርሷ ጋር ሆነ። እግዚአብሔር ኤልሳቤጥን አከበራት። በኤልሳቤጥም 3 ወር እመቤታችን ድንግል ማርያም እስክትወልድ ድረስ ዮሐንስ እስክትወልድ ድረስ እመቤታችን ድንግል ማርያም በቤተ ኤልሳቤጥ ኖረች ይላል። እመቤታችን በኤልሳቤጥ ቤት እንድትኖር የአምላክ ፈቃድ ሆነ። በእኔና በእናንተ ቤትም ድንግል ማርያም ትኖርበት። ስዕለ አድኅኖዋን ቤታችሁ አድርጋችሁ አክብሯት፣ ውዳሴዋን አድርሱ። እመቤታችሁ በቤታችሁ ትኖርበታለች። ያኔ ቤታችሁ ደስተኛ ይሆናል። ትዳራችሁ ሰላም ያለው ይሆናል። ኑሯችሁ የተሳካ ይሆናል። መንገዳችሁ የቀና ይሆናል። ሕይወታችሁ የተቀደሰ ይሆናል። ለእግዚአብሔር የሚመች አኗኗር ትኖራላችሁ። እመቤታችን ቤታችሁ ትግባል። አሜን አትሉ? እናት ወደ እኔ ትመጪ ዘንድ እንዴት ይሆንልኛል? ድገሙት። የጌታዬ እናት ወደ እኔ ትመጪ ዘንድ እንዴት ይሆንልኛል? ያለባችሁን ችግርና እንቆቅልሽ ሁሉ ቀርባ ድንግል ማርያም ትፍታላችሁ። ስብሐት ለእግዚአብሔር።